All right, በእንግሊዝኛ እነዚህ conversation ላይ ንግግር ላይ ወሳኝ የሆነ grammar ምን ይባላል? question tag. say question tag በል እስኪ። ለምሳሌ ለውላችሁ እሱ ትክክል ነው ብዬ አይደለም እንዴ ይላልሁ አይደል? ለዛ አይነት ለምሳሌ ትወደኛለች ብዬ አትወደኝም እንዴ ይላልሁ መልሼ አይደል በንግግሬ። እንደዛ አይነት ንግግሮች በእንግሊዝኛ question tags ይባላሉ። ምን ይባላሉ? question well see question tags. very good. okay, so he's right አልኩኝ ትክክል ነው አልኩኝ አይደለም እንዴ isn't he isn't he say isn't he all right ለምን ነው እንደዚህ ያልከው እኮ ለምን እዚህ ጋር እንደዚህ ለምን አላልክም? ይሄ ትክክል ነው ግን ዳዝኒ ለምን አላልክም? ይሄ ትክክል አይደለም አይደል? ምክንያቱም እዚህ የተሰጠን ምንድነው? ኦኬ ስለዚህ ሩል ነምበር 1 የመጀመሪያ ህግ እንደዚህ አይነት ነገር ስትናገሩ ሩል ነምበር 1 positive what? positive statement ምንድን? positive statementu ማለት አረፍተ ነገሩ ማለት ነው። positive statementu ወደ ታግ ማለት ነው። ታግ ሲጽፉለት ኔጌቲቭ ታግ ነው ያለው። ምን ታግ ነው ያለው? ኔጌቲቭ ታግ ነው ያለው። አሁን በአማርኛ እሱ ትክክል ነው ብለህ ትክክል ነው እንዴ አትልም አይደለም እንዴ? አይደለም እንዴ ነው የምትለው አይደለ? ሰዎች ዝም ቢሉህ ለምሳሌ ዳግም ትክክል ነው አልኩ አንተ ዝም አልከኝ አይደለም እንዴ ነው የምልህ አይደል? ያ አይደለም እንዴ የምለው ምን ይባላል? question tag ይባላል። ይሄ አረፍተ ነገሩ ምን ይባላል? statement ምን ይባላል? if the statement is positive statementu ምን ከሆነ positive the question tag is negative tag ነው የሚኖረው ማለት ነው። እየተግባባን አይደል? negative question tag ይኖረዋል ማለት ነው። ኦኬ በዚህ ምሳሌ መሰረት እነዚህ verb to be የሚባሉት ወይም በአማርኛ የመሆን ግስ የሚባሉት እነማን ማለት ነው? እነ is are am present አይደለም? was እና were past አይደለም? እነዚህ ካሉ ምኑ ላይ? ስቴትመንቱ ላይ ምኑ ላይ? ስቴትመንት እነዚህ ካሉ ቀጥታ question ታጉ ላይ ምኑ ላይ? question ታጉ ላይ ጥያቄው ላይ ቀጥታ ይሄዳሉ ያለ ምንም ነገር ማለት ነው። እየተገባን ነው አይደል? ይሄዳሉ ማለት ነው። so statementu ላይ if there are verb to be like is are am was were statementu ላይ እዚህ ላይ ካሉ question ታጉ ላይ አብረው ይሄዳሉ ማለት ነው። እየተገባን ነው አይደል? ለምሳሌ እንደዚህ ብል ማለት ነው ዳግም ብል ለምሳሌ አሁን ዳግም is ብል ለምሳሌ ምን ልበለው wise ብል ለምሳሌ wise ከዚህ ጋር እሱ ብልህ ነው ብዬ እሱ ጥበበኛ ነው ብዬ ዝም ብትለኛ አንተ ያወራው ነው እንዴ ነው ምልህ ወይስ አይደለም እንዴ ነው ምልህ? አይደለም እንዴ ጥበበኛ ነው አልኩኝ አይደል? ነው ብዬማ ነው እንዴ እንዴት እላለሁ አይደል እንዴ? ዝም አልኩ አይደል? አዎ he's wise አልኩኝ ዝም አልከኝ እዛ አይደለም እንዴ ነው ምልህ አይደል? ለማረጋገጥ ለኮንፈርሜሽን። ስለዚህ ምን ነው ማለት ያለብኝ? is አለች ያለች ጋር ራሷ ትሄድና isn't በልሲ isn't ስለዚህ ምን እያልኩ ነው? isn't ስል አይደለም እንዴ እያልኩ ነው ማለት ነው። አይደለም እንዴ በጣም ጥሩ ተግባብተናል አይደል? so that rule 1 ምንድነው? positive statement positive አረፍተ ነገር ምን ታግ ይኖረዋል? negative ታግ ይኖረዋል ማለት ነው። and እዚህ ጋር መያዝ ያለባችሁ verb to be እዚህ ጋር ካለ present verb to be ካለ ራሱ present verb to be past ካለ past ለምሳሌ እሺ past ላድርገው ለምሳሌ ዳግም was wise ልበል ለምሳሌ ምንድን ነበረ? ብልህ ነበረ። ምንድን ነበረ? ጥበበኛ ነበረ ብልህ ነበረ wise። የተባባነው ኦኬ so እዚህ ጋር what's given here past tense was አይደል? ስለዚህ ራሱ was ነው የሚሄደው yeah what is this positive or negative? positive ስለዚህ positive statement ምን አለው ብለናል? negative ታጋለው። ስለዚህ ሲሆን ምን ይሆናል ማለት ነው? wasn't he ኦኬ ዳግም was wise ዳግም ብልህ ነበረ ጥበበኛ ነበረ
አልነበረም እንዴ ነው የምልህ አይደል? ዝም ብትለኝ ነበር ብዬ ነበረ እንዴ አልልም መልሼ። አልነበረም እንዴ ነው የምልህ። ስለዚህ ወዝኒ በልሲ ወዝኒ አልነበረም እንዴ ወዝኒ ሳይ ወዝኒ very good ወዝኒ እዚሽ ጋር ዳሽ ሙሉ ላይ የምትሞላት ማለት ነው። ወዝኒ በጣም ጥሩ። አሁን once we understand this let's make it negative እናድርገው ደግሞ rule 2 ምንድነው? rule 2 negative statements if the statement is negative statementu ምን ከሆነ አፍራሽ ከሆነ the question tag is what? question tag the question tag ምን ይሆናል ማለት ነው? positive question tag ይኖረዋል። ምን ይኖረዋል? positive question tag ይኖረዋል ማለት ነው። እዚህ ጋር ምን ብለናል? positive statement has got a negative tag and the negative statement has got a positive tag ነው። vice versa ተቃራኒ ማለት ነው። okay let's see የቅድማኑ ሰራ ለምሳሌ የቅድማኑ ሰራትና here we can say Mr. Dagim isn't wise ብለህ አይደለም። okay አሁን እኔ በጣም ሎጂኩ እንዲገባችሁ ዳግም ብልህ አይደለም ብዬ ዝም ብትሉኝ እናንተ ነው እንዴ ነው የምለው አይደል? አይደለም እንዴ አይደለም ራሴ አይደለም ብያለሁ። የሶ ነው እንዴ ነው የምለው። ስለዚህ ነው እንዴ የሚለው ፖዚቲቭ ነው አይደል? የሶ ነው። ኦኬ አይደለም this is negative statementu ምንድነው? አሁን እዚህ ጋር negative the statement is what? negative. all right so እዚህ ጋር መሆን ያለበት ምንድነው ማለት ነው? ስለዚህ is he or isn't he? is he ነው እንዴ is he በርሲ ዳሽ ሙሉ ላይ የምትሞሉት ዳግም isn't wise is he ነው እንዴ አይደለ? ነው እንዴ በጣም ጥሩ። okay so a negative statement has got a positive tag that's very good. A positive question tag. That's rule number 2. And the same is true for this. You know, if I say, you know, Dagam wasn't wise. Wasn't what? Wise. This is past አይደለም? ስለዚህ past 2 it's negative and he was የሚለው አለ እንደገና wasn't የሚለው አለ which is negative. ስለዚህ እዚህ ጋር ምን ይሆናል? was he ልበል አይደል? was he ነው እንዴ ነበር እንዴ ነው እንጂ ዳግም wasn't wise ብለህ አልነበረም ዝም አልከኝ ነበር እንዴ ነው ብለው is that okay? በጣም ጥሩ። ስለዚህ verb to be አብሮ ይሄዳል እዛ ጋር ማለት ነው። ኦኬ ስለዚህ የሆነ ሰው እንደዚህ ቢልስ ኤክሰፕሽናል የሆነ ሩል እናውራ። ኤክሰፕሽናል ማለት በዚህ ህግ እንትን ማይል ማለት ነው። ኤክሰፕሽናል ማለት አንድ ሰው እንደዚህ ያለ am wise አለ የሆነ ሰው እኔ ምንድነኝ አለ ብለህ ነኝ አለ ዝም አልከኝ ምንድነው ማለት አምንታይ ልበል እዚህ ጋር ልትሳሳት ነው ይረበ ምን ማለት ያለብኝ aren't I ነው የሚባለው aren't I say aren't I I'm wise አልኩ aren't I say aren't I okay I was wise ሲሆንስ I mean I am not wise I'm not wise am I ይሄ ኖርማል ነው። ኤክሰፕሽናል የሆነው የትኛው ነው? ለየት ያለው የትኛው ነው? aren't I የሚለው ማለት ነው። is that okay? interesting. okay that's so beautiful. አሁን ተግባብተናል ወይ? ግልጽ ያለው ነገር አለ እዚህ ላይ? ሁሉም ነገር ግልጽ ነው አይደል? ስለዚህ አሁን verb to be ከሆነ ራሱ verb to be ነው የሚሄድ ብያችኋለሁ አይደል? ሌላ ነገር ተጠቀሙ ማለት ነው። ራሱ የተሰጣችሁ ነው የምትወስዱ ብያለሁ። ኤክሰፕት ከማን በስተቀር ነው ፎርማን የቀየረችብን? aren't I የሚለው of course verb to be ነው ራሱ የሄደው ነገር ግን አምንታይ አይባልም እያልኳችሁ ነው። is it clear? so there's no question about it. so ሌሎቹን እናያለን። ትንሽ ወጣ ያሉ ነገሮች አሉ እነሱ እናያለን። ለምንድነው ይሄ ነገር መማር አስፈላጊ ሆነው? because it's very common in our daily conversational English. when you speak English በአማርኛም ሆነ በእንግሊዝኛው ላይ ስናገር አይደለም እንዴ ናት እንዴ ነው እንዴ ምናምን እንላለን። እሱ ነገር ግዴታ ማወቅ ስላለባችሁ ነው ማለት ነው። ስለዚህ በደንብ አርጋችሁ ተከታተሉኝ። ፍትፍት አርጌ ማስተምራችሁ ማለት ነው። ለምሳሌ ሞዳል ቨርብስም ከሆኑ ራሳቸው ነው የሚሄዱት። ማን ነው የሚሄደው? ራሱ ነው የሚሄደው። ለምሳሌ tell me the modal verbs. can could አይደለ? may might will would shall
should አይደል must አይደል እነዚህ modal verbs ምንድናቸው ማለት ነው ራሳቸው ነው የሚሄዱት ማለት ለምሳሌ if somebody says ለምሳሌ እዚህ ጋር እንደዚህ ቢል ማለት ነው she can speak 3 languages she can speak how many languages 3 languages ሶስት ቋንቋ መናገር ትችላለች she can speak 3 languages all right ስለዚህ ትችላለች እንዴ ነው የምትል አይደል ለምሳሌ she can speak 3 languages ዝም አልከኝ ሶስት ቋንቋ መናገር ትችላለች አልኩ አትችልም እንዴ ነው የምትልኝ አይደል ስለዚህ ምን ይሆናል እዚህ ጋር ፖዚቲቭ ነው all right can she say can she say can she እዚህ ጋር ያለው can't ሚለው ምንድነው ማለት ነው ኔጌቲቭ ነው ምክንያቱም እዚህ ጋር ያለው ምንድነው ፖዚቲቭ ስለሆነ ማለት አሁን ሎጂኩን በአማርኛ ሶስት ቋንቋ መናገር ትችላለች ተብሎ ተነግሯችሁ አትችልም እንዴ ነው የምትሉታል ሰው ዝም ቢላችሁ የሶ ነው ኮንፎርም ስታረጉ ማለት ነው ኦኬ ኢንትረስቲንግ what if ሌላም ቢሆን ይሄ እሺ እንደዚህ ብልስ ማለት ነው we shall go home ምን ይሆናል ኔጌቲቭ we shall go home እንዳለም ተወስዶ shall we shall go home ማን ነው በእናት we shall go home say shall not we say it again shall not we all right okay ስለዚህ እንትኗ እቺ ማንሽ መሰለ shan't በልሲ shan't ብል shan't we say shan't we because the negative form of shall not is shan't okay contracted form ማለት ነው the shorter form ለምሳሌ what is the negative form of shall not አይደል shall ብላችሁ shall not አለ ይሄ ባጭሩ ሲጻፍ ማን ነው shan't ነው shan't say shan't so shan't we but shan't we all right okay ቤት መሄድ we shall go home ቤት እንሄዳለን አይደል አንሄድም እንዴ ስትል shan't we say shan't we say it again shan't we all right interesting shan't we ስለዚህ modal verb ከዚህ ላይ ካለ ቀጥታ ምኑ ነው የሚሄደው ማለት ነው ራሱ modal verb ነው የሚሄደው እዛ ጋር ማለት ነው ስለዚህ በውድም ብጠይቃችሁ ራሱ ውድ ትወስዱታላችሁ በሜ እዚህ ጋር ሰራ ሜ ይሄዳል በማየት ማየት በመስገር ራሱን ትወስዱታላችሁ የሚቀየር ነገር የለውም ማለት ነው is that okay yeah okay what if እሺ ሲ ልበልና see here perfect tenses perfect የሚባለው ለምሳሌ we present perfect አይደለም እንዴ have or has ወይም እንደገና ደግሞ or had አርጋችሁ ይሄ ከዛ ምን ሲኖር ማለት ነው verb 3 ምን ሲኖር verb 3 form ሲኖር we have ወይም has ምን ሲያስከትሉ verb 3 ወይም had with what verb 3 ይሄ ምን ይባላል present perfect ምን ይባላል present perfect የሰራሁት ቪዲዮ ስላለ እዚህ በፊት እዩት ምን ማለት ነው is past perfect yes or no past perfect very good እነዚህ ከሆኑ ተከትለው አብረው ነው የሚሄዱት እነዚህ ማንና ማን ነው የሚሄዱት have ወይም has ወይም had አብረው ይሄዳሉ for example እንደዚህ ብል ማለት ነው he has just left በርሲ አሁኑኑ ወጣ ነው አይደል አሁኑ ሄደ ነው አይደል he has just left ነገር ግን ይሄን has ማስወጣት ይቻላል American English no problem he just left okay ስለዚህ he has just left ከዚህ ጋር ምንድነው ማለት ነው ይሄ ንገረኝ እስቲ ምን ቴንስ ነው present perfect tense አይደል ስለዚህ ከዚህ ጋር ሲሆን hasn't he በልሲ hasn't he say hasn't he all right this is positive አይደል እዚህ ጋር ያለው ምን ይሆናል አሁን ወጣ አልኩ ዝም አልከኝ አልወጣም እንዴ ነው ማለት አይደል ስለዚህ አልወጣም እንዴ እዚህ ጋር ኔጌቲቭ ሆነሽ ማለት አልወጣም እንዴ ኔጌቲቭ ሆነሽ ማለት ይሄኛውን ደግሞ ምን ባረገው ኔጌቲቭ ባረገው he hasn't just left አሁን አልወጣም አልኩኝ አይደል ከዛስ እዚህ ጋር ኔጌቲቭ ነው አይደል እዚህ ጋር ምን ይሆናል has he say has he ምን አልወጣም አሁን እስካሁን አልወጣም ወይም አሁን አልወጣም አልኩኝ ከዛ ወጣል እንዴ ነው ማለት አይደል ስለዚህ እዚህ ጋር ፖዚቲቭ ሆነ ማለት ነው የተጋባ ነው አይደል the same is true ማን ቢሆን ማለት ነው hadም ቢሆን ለምሳሌ I had
I had what? I had left. Okay? And then ምን እላለሁ እዚህ ጋር? Hadn't I? Say hadn't I? Say hadn't I? Say hadn't I? እሺ ኔጌቲቭ አድርገው እስቲ I hadn't left. I hadn't left. ምንድን ነው ያልኩት አሁን? I hadn't left ስል እሺ ከዛስ ፖዚቲቭ ሲሆንስ ምን ነው? had I? በርሲ had I? ወጥቻለሁ እንዴ ነው የምትለው አይደል እንዴ? ስለዚህ አሁን ምንድነው have እና has had ማለት ነው ፐርፌክት ቴንስ ላይ ፕሬዘንት ፐርፌክት እና ፓስት ፐርፌክት ፕሬዘንት ፐርፌክት ኮንቲኒዩስ ፓስት ፐርፌክት ኮንቲኒዩስ ምናምን ቀበጣት ላይ ካሉ አብረው ነው የሚሄዱት እነሱ ማለት ነው have እና has had አብረው ይሄዳሉ ማለት ነው ግልጽ ነው አይደል ኦኬ ቅድምም እንደዛው ማን ላይ ፓስት ኮንቲኒዩስ ቴንስ ላይ ፕሬዘንት ኮንቲኒዩስ ቴንስ ላይ verb to be ያሉ አይደል እነሱም አብረው ይሄዳሉ ማለት ነው is it clear ግልጽ ነው ወይስ ያልገባን ነገር አለ ግልጽ ያልሆነ ነገር ካለ መጠየቅ ይቻላል ግልጽ ያልሆነ ነገር ካለ anything which is confusing here ግልጽ ነው all right okay ስለዚህ አሁን ፖዚቲቭ ኔጌቲቭ ፖዚቲቭ ተግባብተናል but if it is like main verb ከሆነ ፕሮብሌሙ የሚመጣ እዚህ ላይ ነው ትላለህ main verbs የተጋባነው if it is a main verb ከሆነ የተሰጠን ማንና ማንን ነው question tag ላይ የምንጠቀመው does do እና did ነው የምንጠቀመው if ስቴትመንቱ ላይ ምን ካለ ስቴትመንቱ ላይ main verb ከሆነ ያለው question tag ላይ ማን ተጠቀማን እነዚህ ነገሮችን ተጠቀማል ለምሳሌ አሁን I write books ምን ጽፋለሁ አልኩኝ መጽሐፍትን እጽፋለሁ አልኩኝ እኔ I write books ከዛ ዝም አልክ እንዴ አልጽፍም እንዴ ነው ማለት አይደል እንዴ የሶ ነው ስለዚህ ራይት የሚለው ምንድነው ቅድም ከተዘረዘሩት verb to have the perfect ላይ ማለት verb to have verb to do and modal verbs verb to be ከነሱ ውስጥ አሉ ይሄ አሁን ራይት የሚለው አለ የለም main verb ነው ስለዚህ ከዚህ ጋር ምን አደርጋለሁ ማለት ነው እዚህ ጋር ከዚህ ምረጣ is it present or past first of all hey this is present አይደለም ስለዚህ present የሆኑ ወይ doesn't ወይ do መጠቀም ነው do I ልበል doesn't don't I ልበል don't I እሺ don't I በል እሺ እሺ okay ስለዚህ I write books አይደል is it positive or negative first of all positive አይደል so ሲቀጥል እስቲ positive ከሆነ ኔጌቲቭ ይኖራል አይደል እሺ እነዛ verb to be verb to do modal verbs ምናም verb to have አለ እዚህ ውስጥ so write is a main verb አይደለም እኔ okay so I write books don't I and then if I say መጽሐፍት አልጽፍም ብልስ ምን ይሆናል እዚህ ጋር I don't write books I don't write books ቀጥላ do I ነው የምለው አይደል do I write ነው የሚቀጥለው do I አይደለም do I okay እንደዚህ ብልስ I wrote books I wrote books Didn't I? okay ጎበዝ ለምን wrote right past because wrote is the past tense of what right ስለዚህ what's the past tense of this do did ስለዚህ is it positive or negative positive so it has to be negative here so ምን እላለሁ didn't I say didn't I በልሲ okay ከዚህ ጋር እንደዚህ ብልስ I didn't write a book I didn't write a book is it negative or positive did I okay ስለዚህ እዚህ ጋር ምን ይሆናል ማለት ነው did I ምን ይሆናል did I ለምሳሌ እዚህ ጋር መጀመሪያው ነው መጽሐፍትን እጽፋለሁ አልኩኝ እዚህ ጋር አይደለም እንዴ መጽሐፍትን እጽፋለሁ ብየስል ዝም ብትለኝ አልጽፍም እንዴ ነው ማለት አይደል እሺ ሁለተኛ መጽሐፍትን አልጽፍም አልኩኝ ዝም አልኩ እጽፋለሁ እንዴ do I write a book do I እየተገበነው አይደል okay እሺ መጽሐፍትን ጽፌያለሁ አልኩኝ ዝም አልከኝ አልጻፍኩም እንዴ ነው ማለት አይደለም እንዴ okay አልጻፍኩም እንዴ የሚለው ኔጌቲቭ አይደለ okay I didn't write a book I didn't write books sorry I didn't write books መጽሐፍትን አልጻፍኩም አልኩኝ ዝም አልከኝ ጽፌያለሁ እንዴ did I ነው ማለት አይደል yes or no ስለዚህ እንደምኑ መልሳለሁ እንደ ቴንሱ ነው መመልሰው ማለት እንደምኑ መልሳለሁ ማለት እንደ ቴንሱ ማለት ነው ኦኬ በጣም ጥሩ
ነገር ግን እዚሽ ጋር ማወቅ ያለብህ ነገር እቺ እንደዚህ አድርጌ የሰጠውህና እቺ ከመልስ ጎበዝ ነህ። open the door ምኑ ክፈተው አልኩ? በሩን ክፈተው። all right እስቲ የዚህን ታግ ንገረኝ። open the door ከፍተው ያለ አማርኛ you didn't open the door አሁን እዚህ ጋር አረፍተ ነገሩ ምንድነው? ኢምፐራቲቭ ነው፣ ኮማንድ ነው፣ ትእዛዛዊ አረፍተ ነገር ነው። በትእዛዛዊ አረፍተ ነገር ወቅት ዊል ነው የምትጠቀሙት። ስለዚህ አረፍተ ነገሩ ፖዚቲቭ ኔጌቲቭ የሚለው ዝባዝንኬ ተውና will you በልሲ say will you hey open the door will you all right ከዛስ don't open the door በለኝ እስቲ don't open the door ምኑን አትክፈተው። አሁንም እዚህ ላይ ምንድነው ማለት ያለብህ? will you ስለዚህ ለኢምፐራቲቭ ወይም ለትእዛዛዊ አረፍተ ነገር የምትጠቀመው ማንን ነው? will you ነው። ኔጌቲቭም ሆነ ፖዚቲቭ አረፍተ ነገሩ ማለት ነው። ግልጽ ነው እንጂ እዚያ ዱዳዝ ቀበጣጥሴ እንዳታመጣ እያልኩ ነው። ግልጽ ነው አሁን? is there any confusion አለ አሁን እዚህ መካከል የሆነ ያልገባህ ነገር አለ አሁን? ኦኬ ስለዚህ ጥያቄዎችን ብሰጥህ ትሰራለህ? እርግጠኛ ነህ? ኦኬ let me give you ኦኬ እንደዚህ ቢልስጥህ እሺ የዚህ ነገር nobody loves you ማንም አይወድም አይደል? እሺ ቀጥለ የዚህ ጥያቄ ይወድሃል እንዴ? ቀጥለው ይሄ ያውላችሁ nobody ይሄ መጀመሪያ ደረጃ እዚህ ጋር ያለው nobody ልትወስዱት አትችሉም። የምትወስዱ ዘይ ነው የምትጠቀመው። ማንም የምትጠቀመው ዘይ። ስለዚህ ምን ታደርጋለህ እዚህ ጋር ዱ ዘይ ነው የምትለው። እስቲ ዱ ዘይ በልሲ እስቲ ዱ ዘይ በልሲ ዘይ የሚለውን ከየት አመጣው አትለኝም እንዴ? nobody የሚለው nobody loves you ብለህ do nobody ልትላችልም እያልኩ ነው። ዘይ ነው የምትጠቀመው። ኢንዴፊኒት ፕሮናውን ነው። ዱ ዘይ በልሲ ዱ ዘይ እሺ nobody loves you እሺ she hardly speaks what English እሺ ምን ይሆናል ይሄስ? hardly ኔጌቲቭ ነው ባይ ኦኬ ቀጥል ዱሺ ካን ይታለዚ ጋር ምን ጉድ ነው የመናገር ችሎታ እንዴ? አይ ነው የለማ she hardly speaks English all right so speaks is a main verb here okay does she go with ብሎናል። ለምን ዳስን ሻይሆን hardly ኔጌቲቭ ነው። hardly በራሱ ጊዜ እንግሊዝኛ አትናገርም ነው የሚለው። hardly ምንድነው? ኔጌቲቭ። ብዙ ሰዎች hard እና hardly የሚለውን በቃ በተሳሳተ መልኩ ተወራል። for example hard ስትሉ እንደ adverb በደንብ ጠንክሮ ማለት ነው አይደል? ጠንክሮ አይደል? ጠንክሬ ያጠናለሁ በልሲ I study hard okay I study hard እሺ I hardly በልሲ study አላጠናም ነው። ይሄ እንብዛም አላጠናም ነው። ስለዚህ ይሄ ምንድነው? ኔጌቲቭ ትርጉም ነው ያለው። ስለዚህ hardly እና hard ልዩነት አላቸው። ብዙ ሰው አሁን በስተት I hardly work ይላል ወይም I work hardly ይላል። ጠንክሬ ነው የምሰራ። please stop saying that say I work hard but hardly ስትሉ እንብዛም አልሰራም እያላችሁ ነው ማለት ነው። ስለዚህ hardly is negative and hard is positive right so she hardly speaks English means እንግሊዘኛ እንብዛም አትናገርም which is negative yes or no ስለዚህ ትናገራለች እንዴ ነው የሚባለው አይደል እንዴ yes or no ግልጽ ነው ግን all right okay he rarely eats raw meat is ምን ይሆናል? rarely eats raw meat does he ለምን rarely ኔጌቲቭ ነው እንደ hardly ኔጌቲቭ ይቺ ኔጌቲቭ ስለሆነች ጥሬ ስጋን ብዛም አይበላም ነው የሚለው አይደል እንዴ rarely is negative ስለዚህ እዚህ ጋር ኔጌቲቭ ፖዚቲቭ ስለሚሆን ምን ይሆናል? does ይሆናል
ለምን ነው did he ያላልኩት? because it is simple present tense ነው አይደለም እንዴ? በራሱ በsimple present tense ነው የምትመልሰው ማለት ነው። is it clear? do you have some questions about question tags here? ያልገባችሁ እያንዳንዱ ነገር ካለ መጠየቅ ይቻላል። በነገራችን ላይ ግልጽ ያልሆነ ነገር ካለ እርግጠኛ ነን? all right ጥያቄዎች ምናምን ነገር ልስጥ ወይስ እንዴት ነው? በነገራችን ላይ ጥያቄ ሲሰጥ ጥያቄ መጨረሻ ላይ መልስ የማታስቀምጡ ሰዎች ስለዚህ ጥያቄውን ምናምን ነገር አልፈለጉትም ማለት ነው ብለን ጥያቄውን እንተዋለን ማለት ነው። ኦኬ do you understand me? ስለዚህ ጥያቄ አንድ ሰው ተምሮ ፈተና ግድ ይላልና ፈተና ብዙ ሰው ስለሚጠላ ፈተናውን መስራት አይፈልግም። ለዛ ነው ጥያቄውን እኛ የሚተውነው ማለት ነው። ኦኬ thank you for watching. This is Unique English where you can learn English uniquely. Anybody who is interested in learning online or face-to-face classes, give us a call. አሁን question tag ምን እንደሆነ አሁን ገብቷችኋል። በቃ በእንግሊዝኛ ስትሆኑ እንደዚህ ነው ብላችሁ ነው እንዴ አይደለም እንዴ ምናምን ስለምትሉ ግዴታ ስለሆነ ግዴታ ደጋግማችሁን ቪዲዮ ብታዩት ትጠቀማላችሁ። ባይ